والصلاة والسلام على رسول الله ما بعد فنواصل درسنا ባለፈው ደርሳችን ላይ እንግዲህ ስለ ቀደር القضاء والقدر ስለ አላህ Subhanahu Wa Ta'ala ፍርድና ውሳኔዎች እያየን ነበር። የምታስታውስ ከሆነ ገጹ እኔ ያስኩት ንስኻ 100 አካባቢ ላይ ነው ያለው። እናንተ ጋር ስንት 91 ላይ በቀዳና በቀደር ማመን 4 ደረጃዎች ያጠቃልላል ብለን ነበር የተነሳ ነው። ዛሬ እሱን ነው የምንቀጥለው። አንደኛውና ሁለተኛውን አይተናል። የመጀመሪያው علم الله العزلي يا الله سبحانه وتعالى የጥንት ዕውቀት ነገሮች ከመፈጠራቸው በፊት አላህ ቀድሞ የሚያውቃቸው መሆኑን የሚጠቁም ደረጃ ነው። ሁለተኛው كتابته في اللوح المحفوظ ሁለተኛው ደረጃ ያንን አላህ Subhanahu Wa Ta'ala የጥንት ዕውቀቱን لوح المحفوظ በሚባል ጥብቁ ሰሌዳ ይሉታል። ትልቅ ኪታብ ነው። የሁሉም ነገር ውሳኔ የሚጻፍበት ነው። እዛ ላይ መጽሐፉን ማመን ይሄን አይተናል። ሶስተኛው ዛሬ ምን እንነሳበት ገጽታና አንድ ላይ المرتبة الثالثة ሶስተኛው የቀደር ደረጃ مرتبة المشيئة والإرادة مشيئة ወይም ኢራዳ መሻት ወይም መፈለግ የሚባለው ደረጃ ነው። አንድ ነገር ከመከሰቱ በፊት እንዲከሰት አላህ ይፈልገዋል። ይሄ መሺአ ወይም ኢራዳ ይባላል። كل شيء يقع فهو بمشيئة الله وإرادته ማንኛውም የሚከሰት ነገር ሁሉ በአላህ ሽቶት በአላህ መሺአና በአላህ Subhanahu Wa Ta'ala ፍላጎት ነው የሚከሰተው። እሱም የማይፈልገው ነገር አይከሰትም። ስለዚህ ኢራዳ ምናልባት ዝልካ መጣው ከዳሰሰው ጥሩ ሁለት አይነት ነው ይላሉ። ኢራደቱል ከውንይና ኢራደቱል ሸርዒ የሚባል። ኢራደቱል ከውንይ ማለት በፍጥረት ዓለሙ ላይ እንዲፈጸም እንዲከሰት እንዲኖር የሚፈልገው ፍላጎት። ይሄ ሊወደውም ላይወደውም ይችላል። ያ ኢራዳ መከሰቱ አይቀርም፣ ግን ሊወደውም ላይወደውም ይችላል። ለምሳሌ ኢብሊስ መፈጠር፣ የወንጀሎች መኖር፣ የሽርክ መኖር፣ እነዚህ ነገሮች አላህ Subhanahu Wa Ta'ala እንዳይኖሩ ቢፈልግ አይኖሩ ያጠፋቸው። ግን እነዚህ ነገሮች አላህ አይወዳቸው። እንዴት የማይወደው ነገር ይከሰታል የሚሉ ሰዎች አሉ። ለሚወደው ነገር ሲል ያመጣቸው። ሰው መቼም እንግዲህ ፈተና አይወድም። መፈተን መሰናከሎች አይወደዱም በዛታቸው። ነገር ግን ለሌላ ዓላማ ሲባል ለተውበት ሲባል ለጀነት ሲባል እነዚህን ፈተናዎች አላህ Subhanahu Wa Ta'ala እንዲከሰቱ ይፈልጋቸዋል ማለት። ይሄ ኢራደቱል ከውኒ ይባላል። እንዲኖር ኢራደቱ ሸርዒ ይባላል። በሸሪዓ አላህ Subhanahu Wa Ta'ala የሚፈልገው ነገር ይሄ የሚወደው እንጂ የማይወደው ነገር አይፈልግበትም። አላህ Subhanahu Wa Ta'ala በሸሪዓ በቁርአን በሐዲስ እንዲኖር እንዲሰራ የሚፈልገው ሊከሰትም ላይከሰትም ደግሞ ይችላል።
ለምሳሌ وما خلقت الجن والانس الا ليعبدون አንዳንድ ሰው ይሄንን የቁርአን አያት መሰረት ያደርጉና አላህ እኮ ሰው ልጆችንም ጅኖችንም የፈጠረው እሱን እንዲገዙ ነው የተገዙት አላማውን አላሳካም ላላ ይሄ ኢራዳ ሸርዕያ ነው የሚባለው የሰው ልጆች ጅኖች የተፈጠሩት እኔ ሊገዙ አላማው ይሄ ነው አላማቸውን የሚወጡ አካላቶች አሉ ማይወጡ አካላቶች አሉ ኢራደተን ሸርዕይ ነው የሚባለው በሸሪዓ አላህ Subhanahu Wa Ta'ala የሚፈልገው ኢራዳ ሁለቱን ኢራዳዎች መለየት ያስፈልጋል ምናልባት ኢንሻአላህ እናያለን ወደ ውስጥ እንግዲህ ኪታቡ ያዘውን كل شيء يقع فهو بمشيئة الله وإرادته المرتبة الثالثة مرتبة المشيئة والإرادة የሚለው ነው ገጽ 91 ላይ ማንኛውም የሚከሰት ነገር በሱ ሽቶትና በሱ ፍላጎት ነው የሚሆነው አላህ ሳይፈልግ የሚከሰት የለም فلا يكون في ملكه سبحانه وتعالى ما لا يشاءه በስልጣኑ በሱ ንግስና እሱ ያልሻው አይከሰትም ولا يريد እሱ የማይፈልገው ነገር አይከሰትም كما في قوله تعالى فعال لما يريد የሚፈልገውን ፈጻሚ ጌታ ነው የሚፈልገውን ነገር ፈዓል ነው የበላይ ተግባሪ አከናዋኝ ጌታ ነው ይላል የሚፈልገውን ምንም የሚከለክለው ነገር የለም ان الله يفعل ما يشاء الله የሚሻውን የሚፈልገውን ነገር ይፈጽማል ይሰራል ይላል وقوله كما وقوله بالله يشاء كما في قوله سلال وما تشاءون إلا أن يشاء الله رب العالمين يعلمات جيت الله قال شاء أن أنت تشون نعم يسولج مشيئة له قل مشيئته تحت مشيئة الله سبحانه وتعالى يسو مشيئة كالله مشيئة سر وانا بقلس يسكمت لنا وقوله ولو شاء الله ما اقتتلوا الله سبحانه وتعالى بشانورو على عدم اقتتالهم لو نم يفسرون على መገዳደላቸውን ቢፈልግ እኮ አይገዳደሉ ና ምንም ይሳነው ነገር የለም ولكن الله يفعل ما يريد ኢራዳ ምንድነው ከውንያ ነው አላህ የሚፈልገው ነገር ስለሚፈጽም እንጂ አላህ የማይሻው የማይፈልገው ነገርማ እሱ ግዛቱ ላይ ምንም አይከሰት ማለት ያው እቺ ዓለም የሱ ግዛት ቁጥጥር ናት ስለዚህ እሱ የማይፈልገው ሲባል የሚፈልገው ነገር ሲባል የሚወደው ማለት እንዳልሆነ ግን በደም ተረዳ እሺ ኢራዳ ከውንይና ሸሪዓዊ ነው የሚወደው ነው ከውንዩ ግን የሚወደውንም የማይወደውንም አላህ Subhanahu Wa Ta'ala እንዲከሰት ይፈልጋል ለምን ለሕክመት ባሊغة يستحق عليها الحمد ምስጋና የሚገባው ትልቅ ጥበብ ስላለ ለሆነ የሚፈልገው ለምሳሌ ወንጀሎችን አላህ Subhanahu Wa Ta'ala እንዲከሰቱ እንዲኖሩ ፈልጓል ለምን ለተውበት ወደ አላህ ሰዎች እንዲጸጸቱ ሰዎች ሊፈተኑበት ፈተና ከሌለ ታዲያ ሰው ምን ይፈተናል በምንድነው ሰው የሚለየው لذاته ወንጀሉ ይጠላል አይወደድም ስለዚህ ለምን ኢብሊስ ይፈጠር ይላል አንዳንድ ሰው ኢብሊስ እንደዛ አስቸጋሪ ከሆነ ለምን ፈጠረው አለ እኛን እየወሰወሰ ሌሎችን ያታለለ ዓላማ አለ የፈጠረበት ሰው ይፈተንበታል እንደዚህ ማለት አሁን እንጃ ፈቃድ ይዞ ሰው አስፋልት ላይ ይነዳል መሰናክል ሳያልፍ ሳይፈተን አው ይሄ መሰናክል አንሱልኝና ለእንዳይለ ያደናቀፈዋል አው ይሄ መሰናክል አሁን ያስቸግረህ ነው በኋላ የሆነ ጥቅም ስላለው እንጂማ ታነሱልህ ሰው ብለህ ትሄዳለህ ችግር የለም አትሰናከል በኋላ አስቸጋሪ ቦታ ስትደርስ ሰው እንዳገጭ ሌላም ነገር እንዳታረግ የሰው ልጅ በተለያየ መሰናክል ያልፋል በቃ አሊፍ ላም ሚም حاسب الناس أن يقولوا حاسب الناس أن يتركوا أن يقولوا أي آمنا وهم لا يفتنون አንቀጹ እንዳላበላሽ ብሎ አላህ ስለዚህ ፈተና አለ ነው فكل شيء يحدث قد شاءه الله وأراده ማንኛውም የሚከሰት ነገር በሙሉ አላህ የሻው
የፈለገው ነገር ወአውጀደሁ እሱ ያስገኘው እንዴ በድንገት የተገኘ ምንም አይኖር በድንገት የሚፈጠር ነገርም የለም ይሻዋል ይፈልገዋል ያስገኘዋል ማስገኘቱም የሱ ነው بعدما علمه ይሄንን ደግሞ ሲያስገኝም ካወቀው በኋላ ነው علم الله العزلي وكتبه في اللوح المحفوظ አራቱንም ሰበሰበልና እዚች ንግግር ውስጥ አራቱንም مراتب القدر አራቱንም አንድ ላይ እየተጠቀሰ ነው المرتبه الرابعه አራተኛውና የመጨረሻው የቀደር ደረጃ الخلق والإيجاد እንግዲህ የመጀመሪያው ምንድነው علم الله العزلي ብለናል ያላህ የጥንት ዕውቀት ሁለተኛው كتابته في اللوح المحفوظ ያንን لوح المحفوظ ላይ መጻፉ ሶስተኛው ኢራደቱሁ ወመሽያቱ ያን ነገር እንዲከሰት መፈለግ መሻት አራተኛው ያው ማስገኘት አራተኛው ምንድነው الخلق መፍጠር ወይም والإيجاد ማስገኘት እነዚህ ነገሮች قال تعالى الله خالق كل شيء الله የማንኛውም ነገር ፈጣሪ ነው ይላል وهو على كل شيء وكيل የሁሉ ነገር መጠጊያ ጌታ ነው ይላል وقال تعالى والله خلقكم وما تعملون በደንብ አዳምጡ አላህ እናንተንም የምትሰሩትንም ስራ ፈጥሯል ነው ስለዚህ በመፍጠር ደረጃ እኛም ስራችንም የተፈጠረ ነው እዚህ ላይ ግራ የተጋቡ ሰዎች መስመር የለቀቁ አንጃዎች አሉ ቀደርያ ውስጥ ስንገባ እናያቸዋለን وكما في قوله تعالى من قبل أن نبرأها إن القرآن كذكرهم بفيت عيتنوال ما أصاب من مصيبة في الأرض ولا في أنفسكم إلا في كتاب من قبل أن نبرأها هذا لا يتشن نفس كما سكنيتاችን በፊት الصلاة የሚደርሰውን ሙሲባ ኪታብ ላይ የጻፍነው ቢሆን እንጂ ያለ ነው ቀድሞውኑ ያለቀለት ጉዳይ ነው የሚደርስባት ነው አንብራአሃ ማለት አንخلقها ነው የተፈለገው መሐለ ሸሂዱ ይሄ ነው እሷን ከማስገኘታችን አንጂዳሃ ያው ነው ማስገኘት መፍጠር ሳንፈጥራት በፊት እሷ ላይ የሚደርሰው ሙሲባ ቀድሞውኑ ተጽፏል ነው فدلت هذه الآية على مرتبة الكتابة ይቻንቀስ የኪታባን ያው አንቀጿን ቆረጥ አድርጎ ስላመጣው ነው ቅድም ሙሉን አንብቤ ያለው مرتبة الكتابان አመላክታለች የኪታባ ደረጃን ومرتبة الخلق والإيجاد خلقንም ኢጃድን ደረጃ አራተኛውንም ደረጃ ተቆማለች አይደለም እንዴ ومرتبة المشيئة والإرادة እነዚህ ከላይ ያሉትን አጠቃላይ ከወሰርናቸው ችግር የለም فدلت هذه الآية ያው እንግዲህ ሙአነስ ጀምዕ ስለሆነ የጀመርነው አንቀጽ ከጀመረን ነው الله خالق كل شيء وهو على كل شيء وكيل والله خلقكم وما تعملون من قبل أن نبرأها እነዚህ አንቀጾች አራቱንም ደረጃዎች ተጠቁማሉ ይያሉ ነው فهذه 4 مراتب لا بد من الإيمان بها እነዚህ አራት ደረጃዎች በእነሱ ከማመን የማይቀር የሆኑ አራት ደረጃ የቀደር ደረጃዎች ነው ለመከለስ ያህል الأولى مرتبة العلم የእውቀት ደረጃ ነው علم الله العزلي ያልነው الثانية مرتبة الكتابة في اللوح المحفوظ لوح المحفوظ ላይ መጻፉ الثالثة مرتبة المشيئة والإرادة عند وقوع الشيء أن ነገር ሲከሰት መሻት መፈለግ የሚባል ነገር አለ አላህ ፈልጎት ነው الرابعة مرتبة خلق الشيء وإيجاده የአንድ ነገር መፈጠር ወይ ማስገኘት የሚባለው አራተኛ ደረጃ ነው ይሄ በቀደር ስናምን እነዚህን አራት ነገሮችን አሟልተን ማመን አለብን ማለት እንደዚህ መሆን አለበት አንዳንዴ መጀመሪያው ላይ አይጣላም ሰው ብዙ ጊዜ አይታችሁ ከሆነ አላህ ነገሮች ከመፈጠራቸው በፊት ሁሉንም ነገር በአዘል ያቃል ሲባል ችግር የለም እዚህ ላይ አሁን ሰው ብዥ አይልበት ያንን ነገር
ለውሐል ማህፉዝ ላይ ጽፎታል ሲባል ነው ጥያቄ ነው ከተጻፈ ታዲያ የሚል ነገር ነው ያወቀው እኮ ያቃላል አይደል አለቀ ተጻፈም አልተጻፈም እኮ ችግር የለውም አላህ ዘንድ እኮ ነው እኔ ገና ሳልፈጠር ምን እንደምሰራ ምን እንደሚያጋጥመኝ ቀድሞ አላህ ያውቃል ይሄ ላይ አሁን ሸክ ያለው ሰው የለም ያውቃል ያውቅም አረ አያውቅም ካለማ አላህን እንደማخلق አረጋው ምክንያቱም አላህ Subhanahu Wa Ta'ala ኻሊቅ እኮ ነው የፈጠረውን የሚያውቅ ስለዚህ ያንን አላህ Subhanahu Wa Ta'ala ኢልሙላህ አልአዘሊ የተባለውን የአላህን የጥንት ዕውቀት ለውሐል ማህፉዝ ላይ ጻፈው ሌላ ነገር ጻፈው ከዛ ለማስገኘት ለመፍጠር ይፈልገዋል ሳይፈልገው የሚከሰት ነገር እንደሌለ እየተነገረ ከዛ ያስገኘዋል አስገኙም እሱ ነው ሌላ የሚያስገኘ የሚፈጥር አካል የለም አላ ለሁ الخلق والامر እንዳለው እሺ ነው هذه مراتب القضاء والقدر እነዚህ እንግዲህ የአላህ ፍርድና ውሳኔዎች ደረጃ ይባላል من جحد واحدة منها ካራቱ አንዷን እንኳን የካደ ሰው لم يكن مؤمنا بالقضاء والقدر በቀዳና በቀደር አላመነ አማኝ አይባልም ይሄ ደግሞ ከሌለው አይሆንም ሙስሊም መሆን አይችልም ምክንያቱም በቀዳና በቀደር ማመን من اركان الايمان السته ከስድስቱ የኢማን ማዕዘናቶች አንዱ ስለሆነ ግዴታ ስለዚህ ራቢአን المخالفون في القضاء والقدر ቀዳና ቀደርን የሚጻረሩ ወይም የሚቃወሙ ሰዎችን እናያለን ወሳኝ ርዕስ ነው ይሄንን ጉዳይ የخلፉ አሉ በየቦታው መቼም ተቃዋሚ አይጠፋም خالف في القضاء والقدر طائفتان متناقضتان ሁለት ተቃራኒ የሆኑ ጭፍራዎች ቡድኖች ቀዳና ቀደርን ተቃርነዋል ያልሱና አልጀማዓን እምነት ማለት ነው እነማን ናቸው አልቀደርየቱ ወልጀብርየቱ ቀደርያና ጀብርያ የሚባሉ ሁለቱም ተቃራኒ ናቸው ያ አንዱን ተቃራኒ ከመሆናቸው ጋር ሐቅ ላይ ግን አይደለም የሆነን አካል መቃረን አንተን ሐቅ ላይ አይደርስም ሐቅ መመዘኛ ነው እሱ ስትከተል ብቻ አንዳንድ ሰዎች አሉ የሆነን አካል መخለፍ እሱ ሐቅ የሚመስለው የሆነ ሐቅን የለቀቀን አካል ብቻ ስለخለፈ ሐቅ ላይ ነው ብሎ የሚገምት ላ እንደዛ አይደለም ሐቅ የራሱ የሆነ ሚዕዋር አለው የራሱ የሆነ ሚዛን አለው በዛ ላይ ነው የምትመዘነው እንጂ የሆነን አካል ስለተቃረን እነዚህ ሁለቱም ተቃራኒ ናቸው ግን ከአልሱና አልጀማዓ የወጡ ናቸው አልቀደርየቱ ቀደርያ የሚባሉ የመጀመሪያዎቹ ቀደርያ እንግዲህ ስማቸው ከዙ ከተግባራቸው ተሰጣቸው ስያሜ ነው الذين ينفون القدر እነዚህ እንግዲህ ቀደርን የሚያወግዙ ናቸው ሁለት አይነት ናቸው ቀደርየቱል ጉላት የሚባሉ አሉ ድንበር አላፊ ቀደርያዎች ሁሉም ነገር አላህ ዘንድ አዲስ ነው ከተፈጠረ በኋላ ነው የሚያውቀው የሚሉ አሉ እነዚህ አሁን ይንቀራዱ ነው የሚሉ ዑለማዎች እነዚህ አሁን አልሙስት የሉም ጠፍተዋል ሁለተኞቹ ግን አሉ ቀደርያ የሚባሉት ጉላት ያልሆኑት እነዚህ አላህ Subhanahu Wa Ta'ala ነገሮችን ከመፈጠራቸው በፊት ያቃቸዋል ጽፏቸዋል ነገር ግን አፍዓሉል ዒባድ የኛ ስራ ግን አላህ ቀደር ውስጥ አይገባም ነው የሚሉት እነሱ የሰው ስራ አላህ ቀደር ውስጥ እኛ ምን ሰራው ስራ ቀድሞ አይታወቅም አላህ ዘንድ ነው ከባድ ንግግር ነው ዑንፍ ነው አዲስ ነው አይታወቅም ይላሉ እነሱ እንግዲህ ስሙ بالقدريه ቀደርያ የሚል መጠሪያ ተሰጥቷቸዋል واول من قال ذلك ይሄንን ካሉ ሰዎች የመጀመሪያ በመሪነት ደረጃ አምር ኢብኑ ዑበይድ የሚባል ሰው ነው ወዋሲል ኢብኑ አጣ እነዚህ ሙዕተዚላዎች ናቸው የኢትዛል ፍቅራ ያለባቸው ናቸው እንግዲህ ኢትዛል ላይ ካሁን በፊትም ነካ አድርገናል ሙዕተዚላዎች ብዙ ችግሮች ያሉባቸው ናቸው ከነዛ ውስጥ አንዱ ከባይረ ዝኑብን የሰራን ሰው ሙስሊምም ካፊርም አይሉትም
ትልልቅ ወንጀል የሚሰሩ ሰዎች ኡሳት የሆኑ ሙዋሂዶችን በጀሃነም ዘውታሪ ናቸው። ዱንያ ላይ ግን ለይሰ ሙስሊማን ወላ ካፊር ሙስሊም አይባልም የሚል አቋም ያላቸው አንጃዎች ናቸው ሙዕተዚላዎች። ዋሲል ኢብኑ አጣ ያው በዚህ በከባኢረ الذنوب ጉዳይ ላይ መጅልስ ሐሰን አልበስሪ ኢዕቲዛል እንዳደረገ ካሁን በፊት በዚሁ ደርስ ይሁን ጠቆም አድርጌያለሁ። واعتزل مجلس الحسن البصري يا حسن البصري እንግዲህ ታላቅ ታቢዒ ናቸው። የሳቸውን መድረክ አብረው እየቀሩ ነበርና በዚህ ጉዳይ ላይ ይሄ ሰውዬ ያው እንግዲህ ትንሽ ቁራሪ ነው ከሚባል ሰው ስለነበር ሐሰን አልበስሪን ከባኢረ الذنوب ስለሰራ ሰው ጥያቄ ጠየቁት። ሲጠይቋቸው ያው ካፊር ምን አይሆንም ግን ሙሉ ኢማን እንደሌለው ኢማን ሊኖረው እንደሚችል ሲጠቁምላቸው እንግዳማ የተዘናጋ ካንተ አቁመናል ብለው እንግዲህ ቶሎ የራሳቸውን ቡድን ጀማዓ ማቋቋም ጀመሩ። የነዋሲል ኢብኑ አጣ እና ያው እንግዲህ በዛው የኢዕቲዛልን ፍክራ በደንብ ያራመዱ የቀጠሉ ሰዎች ናቸው። እነዚሁ ሰዎች በቀደር ጉዳይ ላይ እንግዲህ ቀደርዮች ከሚባሉት መሪዎቹ እነሱ ናቸው ይላል። فالقدريه الذين نفوا القدر هم المعتزله ቀደርን ከአላህ Subhanahu Wa Ta'ala ያወገዙ የሆኑ ሰዎች ሙዕተዚላ ይባላል። ሙዕተዚላዎች ናቸው ይላል። وقالوا ان العبد يخلق فعل نفسه ያው ትልቁ የቀደራቸው ችግር እንግዲህ ባሪያ የራሱን ስራ ራሱ ነው የሚፈጥረው ይላል። ቀድም የቁርአን አያት ቀርተን ነበር ትዝ ካላችሁ والله خلقكم وما تعملون الله እናንተንም መስሩትንም የፈጠረው አላህ ነው ነው። አረ በጭራሽ ሌላውን ነገር ይፍጠር ግን የኛን ስራ አላህ አልፈጠረም የሚል አቋም ያላቸው ሰዎች ናቸው። እኛን ስራ የፈጠርነው ራሳችንን ነው። ይሄ ትክክል እንዳልሆነ በበርካታ ማስረጃ ሸይኹ ያመጣል። وقال እሺ وان الامر انوف ነገሩ ሁሉ አዲስ ነው አይታወቅም። እንፍ ማለት የማይታወቅ ማለት لم يقدره الله الوسنه فافعال العباد بالنص አባባል የባሮች ስራ هم الذين يوجدونها استقلالا በብቸኝነት ራሳቸው የሚያስገኙት ናት የባሪያ ስራ። የኛ ስራ ራሳችንን እናስገኘው አላህ ጣልቃ ይገባም ይላል። ليس لله فيها إرادة ولا مشيئة በዚች በባሪያ ስራ በእኛ ስራ አላህ ኢራዳ መሽአም የለውም። ولذلك سموا بالقدرية قدرية ቀደርን የተቃወሙ ናቸው። በዚህ ስም ቀደርያ ብለው ጠሯቸው። ومعنى هذا ይሄ አባባል እንግዲህ የነሱ አባባል أن العبد يخلق فعل نفسه ባሪያ የራሱን ስራ ይፈጥራል ማለት ነው። ምንም ሌላ ሐሳብ የለውም። የነሱ ግንዛቤ ነው የሚጠቁም አነጋገር فيكون اثبت خالقين مع الله ስለዚህ ሌላውን አላህ ነው የፈጠረው የራሱን ስራ ደግሞ ባሪያ ሊፈጥር ነው። ሁለት ፈጣሪ አላህ ዘንድ ተገኘ ማለት ነው። ወይም اثبت خالقين مع الله እንበላ አላህ ዘንድ ብዙ ፈጣሪዎች አሉ ማለት ነው በእነሱ والله هو الخالق جل وعلا وما سواه فهو مخلوق። እንግዲህ እስልምና የሚነግረን ይሄን ነው። አላህ ፈጣሪ ነው ከሱ ውጭ ያለው ደግሞ ተፈጣሪ እንጂ ፈጣሪ አይሆንም። وهم يقولون እነሱ ግን ምን አሉ الله معه من يخلق አላህ እሱ ጋር እኮ የሚፈጥሩ አሉ ማለታቸው። ምክንያቱም ስራችንን የፈጠርነው እኛ የሰራነው አይደለም። የሰራነውና የፈጠርነው ይለያያል። መስራትና መፍጠር ይለያያል። ሰው መፍጠር አይችልም፣ መስራት ይችላል። ይሄንን በላይ እዚህ ክሬቲቪቲ ጋር እንዳይጋጭባቸው ስራ ፈጠራ ምናምን ይላል አንደዚህ እሱ ጋር እንዳይጋጭ ስራ ማንም ሰው ምንም መፍጠር አይችልም። አላ ለሁል ኸልቁ መፍጠር የኔ ብቻ ነው ብሏል። አስፋልት ተሰንጥቆ ድንጋይ ያመጡ ሲጨምሩ ስራ እየፈጠርን ነው ይላል። ምን የተይዛምተን ስራ እየፈጠርከው ስራውማ እዛ ተፈጥሮላል እየሰራ አስፋልት እየጠገንከ
ያለን ነገር መስራት መፈጠር አይባልም ፈጠራ ክሬቲቭ እንደዚህ ኢኖቬት የሆነ አዲስ ነገር ማምጣት ይሄ መፍጠር የሌለን ማስገኘት አይደለም ያለን ነገር መገጣጠም ነው የሚባለው እሱ ስለዚህ በደንብ እንለየው የነሱ አባባል ይሄ ነው አላሁ ማአሁ ማን يخلق وهم العباد يخلقون افعاله ባሮች ናቸው እንግዲህ እነሱ እንደሚሉት በስራቸው የሚፈጥሩ ባሮች አሉ وهذا شرك في الربوبيه ይሄ ሽርክ ነው በሩቡብያ ሽርክ ነው በአላህ በጌትነቱ ያሻረክንበት ነው ولذلك سماهم النبي صلى الله عليه وسلم مجوس هذه الامه ለዛ ብለው ነው በቀደር ላይ ችግር ያለባቸውን ሰዎች ቀደርያዎች የዚች ኡመት መጁሳዎች ናቸው ብለው ተናግረዋል ነብያችን ሰለላሁ ዐለይሂ ወሰለም መጁሳ ናቸው መጁሳ ምንድነው እሳት አምላኪ አይደል መጁሳ የሚባሉት እሳት አምላኪ እንዴት እሳት አምላኪ አሏቸው ቀደርያዎችን ከተባለ ምክንያቱም ሲጠቅሱ ምን አሉ لانهم اثبتوا خالقين مع الله ምክንያቱም እነዚህ ሰዎች አላህ ጋር ሌሎች ፈጣሪዎችን አረጋገጡ አጸደቁ مثل المجوس እንደ መጁሳዎች المجوس يقال እነዚህ እሳት አምላኪ የሚባሉት መጁሳዎች ምን ነው ያሉት هذا الكون له خالقان ይሄ ፍጥረት ይሄ ክስተት ይሄ ዓለም ግን ሁለት ፈጣሪዎች አሉት ነው ያሉት መጁሳዎች ሁለት ፈጣሪ النور يخلق الخير ብርሃኑ خير ይፈጥራል ይላሉ እሳት አምላኪዎች እንደዚህ ናቸው የመጁሳ የሚባሉ والظلمه ጨለማው ደግሞ تخلق الشر መጥፎን ነገር ትፈጥራለች ብሎ ያምናል ሁለት خالق ነው እንትን ያጸድቁት የመጁሳዎች ማለት ነው وزاد عليهم القدريه ቀደርያ አረለምን ሁለት ብዙ ይሁኑ ብለው ጨመሩላቸው ባሮች የራሳቸውን ስራ ይፈጥራሉ ከተባሉ ስንት ነው ባሪያው ብዙ ነው አይደል እሱ ፈጣሪ ጨመሩ ማለት ነው فقالوا كل يخلق فعل نفسه كل انسان እንደማለት ነው ሁሉንም ማንኛውም ሰው የራሱን ስራ ይፈጥራል አለ فاثبتوا خالقين متعددين مع الله በብዛት በቁጥር የሚቆጠሩ በርካታ ፈጣሪዎች ከአላህ ጋር አጸደቁ وهذا شرك في توحيد الربوبيه በተውሂድ ሩቡብያ ላይ ሽርክ ነው ለዛ ነው ረሱል ሰለላሁ ዐለይሂ ወሰለም ቀደርያዎችን መጁስ هذه الامه ያሉት ያ ሽርክ ስለሆነ አንዲ በዚህ መልኩ ይገናኛሉ ثانيا የመጀመሪያዎቹ ቀደርያ አወለን አንደኛው አንድ ቁጥር አስቀምጧል ሁለተኛው قابلتهم فرقه الجبريه ቀደርያዎችን ደግሞ ጀብሪያ የሚባል ቡድኖች እነሱን ደግሞ ትዩ መጡ ተታያዩ በእነሱ ተቃራኒ መጡ وهم اتباع الجهم بن صفوان ያው የለመደበት የሚታወቀው የጀህም بن صفوان ተከታዮች ናቸው ጀብሪያ ስለዚህ ተመልከት እንግዲህ ጀህሚዮች እንግዲህ ያለባቸው ችግር ከአሁን በፊት በአስማው ሲፋት ላይ አይተናቸው ነበር ይሄው በቀደር ላይም ደግሞ መጡ ጀብሪያ ሆኖ فقالوا እንሂ ደግሞ የነዛ ተቃራኒ ናቸው እነዚህ ደግሞ የነዛ ተቃራኒ ሆነው ግን ድንበር ለቀዋል العبد ليس له اختيار ولا مشيئة ባሪያ አሉ እነዚህ ደግሞ የምን ስራውን ይፈጥራል ባሪያ ነፃ ምርጫ የሚባል ነገር የለው ፍላጎትም የሚባል ነገር የለው አንድ ነገር መሻትም አይችል መምረጥም አይችል ተገዳጅ ነው አሉ ይደም የሚያው ነው ለዛ ይሻል وانما هو مجبور على ما يحصل منه بدون اختياره ባሪያ ተገዳጅ ነው ከሱ በሚገኘው ተግባር አለ ምርጫው ተገዶ ነው ወንጀል የሚሰራውም ተገዶ ነው የሚሰግደውም ተገዶ ነው የሚሰርቀውም ተገዶ ነው ማለት ነው ስለዚህ ተገደደ ወንጀለኛ ይሆናል ማለት ተገዶኩ የሚያደርገው ነገር ወንጀለኛ ላይ ሆነ ነው የነሱ አባባል እኮ ይሄ ነው ስለዚህ ሰው ሊወቅ እነዚህ ሰዎች እንግዲህ ሸሪዓው ደህና አድርጎ ምላሽ ይሰጥባቸዋል እና ያለ فهو كالآلة በቃ ባሪያ ማለት አሉ እንደ መሳሪያ ነው بيد من يحركه
እጁ ላይ እንደሚያንቀሳቅሰው መሰረታ አሁን ይሄንን ሞባይል ነው እንደዚህ ወረወረ እንደዚህ ብትለው ባስቀምጠው አይደል ምን አለ ምን ማረግ ተው አይ ምንም ነገር ልክ እንደዚህ ዕቃ ነው አለ لا اله الا الله وكريشتي في الهواء አየር ላይ እንደተደረገች ላባ እቺ ንፋስ እንደሚያወዛውዛት ወደዚህ ከነፈስ ይዟት ይሄዳል በዚህ ይዟት ይሄዳል ወደ ኋላም ተሆነ እንደዛ ነው ለበበል وهو كالميت بين يدي الغاسل የሚያጥብ ሰውዬ ፊት ለፊት እንዳለ የሞተ ሰው የሚያጥበው ሰውዬ ፊት ለፊት ያለ የሞተ ሰው ቢያገላብጠው ወደዛ ቢያደርገው አላህን ካልፈራ የተለያየ ነገር ቢመታው ምን አረግ ይችላል እንደዛ ነው ተበልከቱ የጀብሪያዎችን እምነት በደንብ አጥኑ ወከል ጀናዘቲ على النعش አልጋ አናሽ ማለት አልጋ ነው አልጋ ላይ እንዳለ ጀናዛ በቃ አልጋ ላይ ተቀመጠ ጀናዛ እንግዲህ ምንም እንትን የለም فالعبد مجبور على افعاله وتصرفاته አንድ ባሪያ በሚሰራው ስራ በሚያደርገው እንቅስቃሴ ተገዳጅ ነው انما هو آلة تحرك ቃቃነው ያው ማንንም ሰው እንደሚያንቀሳቀሰው እናኛ ተገደን ነው ለሆነ ሊሉ ያሉ እንግዲህ እነዛ አባባል فالجبرية جبريዎች غلوا في اثبات اراده الله ومشيئته ያላህን ኢራዳ እኮ አስብተው ነበር ግን ድንበር አለፉ ያላህን ኢራዳና መሻአ ሲያሰብቱ ድንበር አለፉ በምን ወነፈው መሺአተ العبد وإرادته የባሪያን ፍላጎት እና መሻት አወገዙ እስከማውገዝ አደረሰ አላህ እኮ መሻአ የላችሁም አላለም ያው ይመጣል ወደፊት وما تشاءون الا ان شاء الله መሻአ እንዳለንም አጽድቆልን ነበር والمعتزلة على النقيض ቀደም ያየናቸው ቀደርያዎች በእነሱ ተቃራኒ ናቸው ነቂት ላይ غلوا في اثبات مشيئه العبد وارادته የባሪያን ፍላጎትና መሻአን ሲያሰብቱ ድንበር አለፉ ወነፈው መሺአተ አላህ የአላህን መሻአ አወገዙ ያላ አላህ Subhanahu Wa Ta'ala አፍዓሉ العباد ላይ አላህ Subhanahu Wa Ta'ala ከተያገባው ማለት እነዚህ ሙዕተዚላ ወይም እነማን ቀደርያዎች جل وعلا فكل من الطائفتين غلا في شيء ሁለቱም ጭፍራዎች በአንድ ጉዳይ ነው ድንበር ያለው የሚገርመው ሁለቱም ቀደርያዎችም ጀብሪያዎችም በሆነ አንድ ጉዳይ ነው ለምሳሌ ምን ያንን ነገር ሲገልጹ ምን አሉ فالقدريه قدريዎች غلوا في اثبات مشيئه العبد وارادته የባሪያን መሺአና ኢራዳ ሲያሰብቱ ድንበር አለው በቃ የራሱን ስራ መፍጠር ይችላል እስከማለት ደረሱ ስለዚህ አሁን መሺአ ላይ ነው ማለት ነው حتى قالوا انه لا يستقل عن الله ويخلق ما يريد ከአላህ ተብቃቅቶ የሚፈልገው መፍጠር ይችላል ማለት ደረሱ ቀደርያዎች والجبريه جبريዎች ደግሞ غلوا في اثبات مشيئه الله ስለዚህ በመሺአ ጉዳይ ነው ማለት እነዛ የባሪያን መሺአ ሲያጸድቁ ድመራለፉ ቀደርያዎች እነዚህ ደግሞ ለአላህ መሺአ ሲያጸድቁ ድመራለፉ እንዴት አድርገው حتى نفوا مشيئه العبد وارادته የባሪያን መሺአ ፍላጎትና ኢራዳውን እስከሚያወግዙ ድረስ ማለት ይሄን ለይተን ማያዛና የአህሉ ሱና ወልጀማዓ እምነት ምን ይመስላል እሱ ነው እንግዲህ የሚያስታርቀንና የሚገለግል ወአህሉ ሱነቲ ወልጀማዓ አላህ ከነሱ ያርገን ተወሰጡ መካከለኛ ወይም ፍትሃዩን ጎዳና ነው ያዙ እንዴት فقالوا አህሉ ሱና ወልጀማዓ እንዲያሉ كل شيء ማንኛውም ነገር فهو بقضاء الله وقدره بالله ፍርድና ውሳኔ ነው ብለዋል ሁሉም ነገር አላህ የማያውቀው ያልፈረደው ያልወሰነው ነገር የለም ይሄና ومنها كل شيء አለው ውስጥ ምን ይካተታል አፍዓሉ العباد የባሪያም ስራ ይካተታል በአላህ ውሳኔ ፍርድ እኛ መንሰራ አላህ ያልፈለገው ያልወሰነው ነገር አንሰራ فهو مخلوق لله የባሪያ ስራ አላህ የፈጠረው ነው ለበለኛ ሶላት ሰጋጆች ነን ሶላቱን የፈጠረው ማን
አላህ እኛ ሶላት መፍጠር አንችል ማስገኘት አንችል وهي فعل العبد የባሪያ ስራ ትባላለች ግን አላህ የፈጠራት ትባላለች ልብ በሉ باختياره የባሪያ ስራ የሆነችው በምንድነው በራሱ ምርጫ ومشيئته በፍላጎቱ ስለሚያከናውናል ባሪያ የሚሰራት ትባላለች لأن العبد له مشيئة وله اختيار ያቱም ባሪያ ፍላጎት አለው ምርጫ አለው ማለት አንድ ነገር የመተው የመስራት ምርጫ አለው ተሰጥቶታል ነፃነት አለው መተውም ይችላል መስራትም ይችላል ለዛም ነው ሲያጠፋ የሚቀጣው ጥሩ ሲሰራ የሚመነዳው ምርጫ ካለው ማለት ምን የሚያስመነዳ ነገር አለው ምንስ ጥፋት አለበት ولكنه ነገር ግን ይሄ ባሪያ لا يستقل عن الله ከአላህ ግን አይልቀቅ አላህ Subhanahu Wa Ta'ala ብቸኛ استقلالا የተከበረው ነገር የለም ለምን ቀዋው ራሱ ከየት ነው ከአላህ Subhanahu Wa Ta'ala አላህ ታልሰጠው ካላገዘው አይሆንም كما تقوله القدريه ቀደርያዎች እንደሚሉት استقلالا አንድ ባሪያ የራሱን ስራ ይመርጣል ይሰራል ይላል አይደለም وليس مجبرا ተገዳጅም አይደለም ባሪያ እንትና እንደሚሉት ማለት ነው كما تقوله الجبريه ጀብሪዮች እንደሚሉት ተገዶ የሚሰራው ስራ የለም بل هو يفعل الاشياء باختيار ባሪያ በራሱ ምርጫ ነገሮችን ይሰራል ومحض ارادته ጥርት ባለው ፍላጎቱ ነው የሚሰራው በራሱ በቃ አስቦበት አውጥቶ አውርዶ ለስራው ለተወው ብሎ ራሱ ይሰራል ማንንም የሚያስገድደው ነገር የለም ولذلك قالوا ለዚህ ሲባል ነው يثاب على فعل الخير መልካም በመልካም ስራው ሚንዳ ይሰጣል ثواب ያገኛል ويعاقب على فعل الشر በመጥፎ ስራው ደግሞ ይቀጣል ምን ስላለው ነፃ ምርጫ ይባል ነገር ስለተሰጠው لأنه فعل بإرادته ومشيئته لكن بس ፍላጎትና ሽቶት ነው የሚሰራው ولو كان مجبرا ተገዳጅ ቢሆን ኖሮ فإنه لا يعاقب አይቀጣም ነበር ተገዶ የሚሰራው ስራ ቢሆን ኖሮ አይቀጣም ሊቀጣ ይችላል كيف يعاقب على شيء ليس له فيه اختيار ولا مشيئته وإرادته እንዴት ይቀጣል አንድ ሰው ነፃ ምርጫ እና ፍላጎት በሌለው ጉዳይ ላይ ለመስራት እንዴት ይቀጣ ይችላል እሱ አቅም ከሌለው ولذلك الله جل وعلا ለዚህ ሲባል ነው እንግዲህ አላህ ላቅ ያለውና ከፍ ያለው ጌታ لا يؤاخذ المجنون እብዶችን አይዝም አይደል እድባው እብድ የሚሰራው ስራ አይቀጣም اختيار የለውም አምሮ ተወሰደ ነፃ ምርጫ የለውም الذي ليس له إرادة ፍላጎት የሚባል የለውም እኮ እብድ እንዴት ፍላጎት የለው አቅም ተወስዷል ولا يؤاخذ المكره ولا يؤاخذ المكره እንበለው الله لا يؤاخذ ولا يؤاخذ المكره ተገዶ የሚሰራውን ሰው አያዝ الذي ليس له اختيار ምንም አይነት ነፃ ምርጫ የሌለው ولا يؤاخذ النائم የተኛን ሰውም አላህ Subhanahu Wa Ta'ala ይዘው ማይቀጣው በሰው በህልሙ እንግዲህ ስራ ሊሰራ ይችላል ሊሰርቅ ይችላል ሌላም ነገር ሊያደርግ ይችላል በህልሙ እንቅልፍ ላይ አይቀጣም الذي ليس عنده فكر وعقل ማስተንተን عقل የለም ተወስዷል الله يتوفى الأنفس حين موتها والتي لم تمت في منامها ስለዚህ በእንቅልፍም ሞት አለና አያዝ ለዛ ብለው ረሱሉ ሰለላሁ ዐለይሂ ወሰለም ምን ይላሉ رفع القلم عن ثلاثه ቀለም ብዕር ከሶስት ነገሮች ላይ ተነስቷል ብለዋል ከሶስት الصغير حتى يحتلم ከህፃን ልጅ صغير ከትንሽ احتلام ማለት ብሉግ እስከሚደርስ ድረስ ለማለት ነው والمجنون حتى يفيق እብድ እስከሚያንሰራራ ማንሰራራ ተቀለጥ እንዲህ ብለው ነው ያቀረው አፋቀ ማለት አንሰራ መዳን ማለት ነው አይደል
ከብደት እስኪነቃ ማለት ነው። ወናኢሚ ሐታ ይስተይቂበ የተኛ ሰው እስከሚነቃ ድረስ ሞባይሉን ሳይለንት አድርጉ። የተኛ ሰው እስኪነቃ። ስለዚህ ከነዚህ ነገር አያያዝን ተብሏል። ሊማዛ ለምንድነው ከነዚህ ከሶስት ነገሮች ቀለም የተነሳው ከተባለ لأن هؤلاء ليست لهم إرادة أو مشيئة يعني እነዚህ ሰዎች ኢራዳ ወይም መሺአ የሚባል ነገር የላቸውም። ላቆም ነው فلا يؤاخذون على ما فعلوا وقت غياب عقولهم وإرادتهم ስለዚህ አቅላቸው በራቀበት ሰዓት ፍላጎታቸው ከነሱ በራቀ ሰዓት በሚሰሩት ስራ አይቀጡም። አሚራው አዛንት ሱኮኒ ይበልና ሞባይሉ أما عنده من كانت عنده إرادة السوزند إرادة ፍላጎት ያለው ሰው ቅድም ከተከስናቸው ውጭ ሆነ ማለት ነው። وعنده مشيئة مشيئة إرادة مترادف ናቸው ማናቸው واختيار ነፃ ምርጫ መምረጥ የሚችል ያልተገደደ ሰው فإنه يسوي يثاب على فعل الطاعات መልካም ነገር በሰራው ነገር ላይ አላህ ይመነደዋል። ويعاقب على فعل المعاصي ወንጀል በሚሰራ ወንጀል ደግሞ ይቀጣል። ለምን لأنه فعلها باختياره وإرادته ምክንያቱም ይሄን ወንጀል የሰራው በራሱ ምርጫ በራሱ ፍላጎት ስለሆነ والله جل وعلا يقول الله እንዲህ ብሏል إن الذين آمنوا وعملوا الصالحات وأقاموا الصلاة إلى آخره እነዚያ አመኑ መልካም ስራ የሰሩ ሶላትን ቀጥ አድርገው የሰገዱ አለ አላህ وعملوا የሚለው አባባል فأسند العمل إليه ስራን ወደ እነሱ ያስጠጋው አላህ Subhanahu Wa Ta'ala ማን የሰራው ስራው እኛ አልሰራነው ነው የሚሉት ጀብሪዮች በሐቂቃ እኮ እኛ አልሰገድንም እንግዲህ ማን ይሰገድላችሁ እናንተን ሶላት እነሱ እንግዲህ በቃ ለአላህ ቀደርን ማስበታቸው እንዴ እና ሶላት የሰገደው ደግሞ አላህ ልታሰግዱ ነው ደግሞ ምንድን ብላችሁ እኛ አይደለም እንዲያረግ ነው ኸይርም የሰራነው ሐቂቃኛ አይደለም ወንጀልም እኛ በሐቂቃ አልሰራንም በመጃዝ ካልሆነ መስተቀር ይላል ላ ይሄው አሚሉ ይያለ አሚሉ ሷሊሃት መልካም የሰሩ ይያለ ወደ ራሳቸው አስጠጋ ان الذين كفروا ብሎ فاسند الكفر اليه የካዱትን ሰዎች ደግሞ ኩፍርን ወደ እነሱ ያስጠጋ እኛ እኮ አልከፈርንም እኛ ራሳችን መክፈርም ማመንም አንችልም ነው የሚሉት ጀብሪያዎች ላ كفرن ودن لأنه من فعلهم وبإرادتهم ምክንያቱም የራሳቸው ስራ ነው በራሳቸው ፍላጎት ስለሆነ የተተከበረ ومن يعص الله ورسوله فإن له نار جهنم ይኸው አላህንና መላእክተኛውን የሚያምስ ለሱ የጀሃነም እሳት አለው ይላል فأسند المعصية ወንጀልን ወደ ማን ያስጠጋው ወደ ራሳቸው ወደ ሰዎች لأنها ምክንያቱም من فعلهم ከተግባራቸው ስለሆነች ማለት ነው። ስለዚህ ባሪያ ነፃ ምርጫና ፍላጎት አለው ማለትን ከዚህ እንረዳለን። فهي እቺ ስራ من ناحية الفعل በተግባር አቅጣጫ ካየናት أفعال العباد ነው የምትባለው። የባሮች ስራ ባሮች ናቸው ያሰራል ከተግባር አንፃር ታየን أفعال العباد ومن ناحية القدر ከቀደር አንፃር ስናያት ደግሞ ሙቀደረቱ من الله አላህ ይወሰናል ያቺን ነገር የፈረዳት የወሰናት አላህ ሰላቷን የፈጠረልን አላህ የሰገር ነው ግን እኛ በዚህ መልኩ ነው ምን ጀለ ወዐላ فهي قدر الله وهي فعل العبد يا الله قدرናት የባራ ደግሞ ስራ ናት جمعا بين النصوص ሁለት ማስረጃዎችን በመሰብሰብ ሁለቱንም የሚጠቁሙ ማስረጃዎችን በመሰብሰብ በዚህ መልኩ ነው የምናስተርገው وهذا يدل عليه قوله تعالى አሁን ያልነውን እንግዲህ የአላህ ንግግር ያመለክታል ይጠቁማል ምን ይላል لمن شاء منكم أن يستقيم
ከናንተ ውስጥ ቀጥ ማለትን ለሚሻ ሰው ማለት ስለዚህ መሻአ ለባሪያ ምን አደረገ አጸደቀ ነው ምን ወማ ተሻኡና ኢላ አየሻ አላሁ ረቡል ዓለሚን የዓለማቱ ጌታ አላህ ካልሻ ደግሞ አትሹም ማለት የናንተ መሻአ ተህተ መሻአቲላህ ነው ማለት ስለዚህ ሁለቱንም ነስ በዚህ መልኩ ነው የምናስረድ የምንሰበስብ فقوله لمن شاء منكم ميلو هذا رد على الجبريه ይሄ ለጀብሪያዎች ምላሽ ይሰጣል ተገደር ነው የሚሉት አይ መሻአ እኮ አላችሁ እያለ ነው አላህ الذين ينفون مشيئة العبد የባሪያን ፍላጎት የሚያወግዙ ጀብሪዮች ለነሱ ምላሽ ነው ከገባቸውና ከሰሙ فدل على أن العبد يستقيم بمشيئته ስለዚህ አንድ ባሪያ በፍላጎቱ ቀናው መንገድ ላይ ቀጥተኛው መንገድ ላይ ቀጥ ማለት ይችላል ማለት ይችላል لمن شاء منكم أن يستقيم ይላል ثم قال وما تشاءون إلا أن يشاء الله رب العالمين هذا رد على القدرية ይሄ ደግሞ በቀደርያዎች ላይ ምላሽ الذين يقولون እሚሉ إن مشيئة العبد مستقلة የባሪያ ፍላጎት የተበቃቃች ናት ከአላህ የተበቃቃች ናት ብቻውን አንድ ባሪያ የራሱን ስራ በራሱ ፍላጎት በራሱ ኢራዳ ነው የሚሰራው እሚሉ ሰዎች ላይ መልስ ነው የሚሰጠው والعبد يفعل استقلالا በብቸኝነት ነው የሚሰራው የሚሉ ሰዎች فالآية رد على الطائفتين እንግዲህ አንቀጹ አንዱ አንቀጽ ሁለቱ አንቀጾች ሁለቱንም ላይ ምላሽ ይሰጣለች ማለት ነው አንዱንም መውሰድ እንችላለን وما تشاءون إلا أن يشاء الله رب العالمين የሚለው አንዱ አንቀጽ ራስ ሁለቱም ላይ ምላሽ ይሰጣል وفي الآية አሁንም በአንቀጿ إثبات مذهب أهل السنة والجماعة لا أهل السنة والجماعة يأمنت مسارت للناس يأمنت مسارت ما أثبت على من أهل السنة والجماعة من قال أثبت لنا من دنو أن الطاعة والمعاصي وانجل ملكام سراوچنا وانجلوچ هي فعل العباد የባሮች ስራዎች ናቸው ይላሉ አህሉ ሱና ወልጀማ وهي قضاء الله وقدره ያአላህ ፍርድና ውሳኔዎች ናቸው ብለው ያምናሉ ይሄ አህሉ ሱና ወልጀማ እምነት ነው ቁርአን አያቱም ይሄንን ነው የሚጠቁመው قدرها عليهم الله በእነሱ ላይ ወስኗታል ያቺ وفعلوها باختيارهم እሱ ፈርዷል እነሱ በራሳቸው ምርጫ ሰርተዋታል ومشيئتهم وإرادتهم ولذلك الإنسان العاقل لذي سيبان عقله ጥሩ የሚሰራ ሰው አቅል ያለው ሰው غير المكره ያልተገደደ ሰው يستطيع أن يفعل አንድ ነገር መስራት ይችላል ተገደጀ ለሆነ ሰው መስራት ይችላል አቅል ያለው ብሎናል አቅሉ የሌለው ያው እሱ ውስጥ አይገባም ويستطيع أن يترك መተው ይችላል የሆነ ነገር መስራት መተው ይችላል ويستطيع أن يقوم ويصلي ተነስቶ መስገድ ይችላል ويستطيع أن يتصدق صدقه መስጠት ይችላል ويستطيع أن يجاهد في سبيل الله الله መንገድ ላይ መታገል ይችላል كما أن الإنسان يستطيع أن يترك الصلاة አንድ ሰው ሶላት መተው እንደሚችል ሁሉ መስገድም ይችላል ይሄ ነፃ ምርጫ አለው ማለት ነው ቀድሮብኝ ነው ይላል ሶላት ስገድ ስትለው እንደው አላህ ቢሻኮ ስገድ ይታቃለ ያለ ተነሳ ስገድ እንደው በቃ እሱ ከስገድ ካላይ ግን አልተው አይቀርም አይደል ይላል ታላልና ስገድ ምን እጅህን ይዞ አስሯል ይሄ በቀደር ማማህኘት ስንፍና ነው ያጀማ ሰው ተነስቶ መስራት እየቻለ እንደው አላህ ቀድሮብኝ ነው እሺ አሁን መነሳት ቁጭ ብሎ አሁን መቀመጣችን ቀድሮታል እሺ መነሳት አንችልም የመነሳት ነፃ ምርጫ የለም መቆም እንችላለን መቆማችንም ግን ባላህ ቀደር ነው አይደለም ባላህ ቀደር ነው ግን ነፃ ምርጫችንን አላህ Subhanahu Wa Ta'ala ይከለክላል የፈለግነውን ነገር ማድረግ እንችላለን ይሄን ማድረግ ይችላል ويستطيع أن يترك الأمر بالمعروف والنهي عن المنكر ይሄን መተው እንደሚችል ሁሉ መስራትም ይችላል ويستطيع أن يترك الجهاد في سبيل الله
ጂሃድ መውጣት እንደሚችል መተውም ይችላል ምርጫ አለው ይሄ በራሱ ምርጫ በፍላጎቱ ነው የሚያከናውነው يتركه هو باستطاعته واختياره براس عقل بمرجعه يتوال فهو يستطيع أن يفعل ويستطيع أن يتركه مسرات متوم يجلا يقدم على الزنا أن يقدم على الزنا نفعله ولا زنا مقبات يجلا سو مالت كمان له وعلى شرب الخمر خمر ما تطات سو يشرب فلاغوت ነው ይፈልግ ይጠጣል መተወድተውም ቢልተዋል وعلى اكل الربا باختياره ربا المبلغ براس ምርጫ ነው የሚያደርግ ويستطيع ان يترك الربا ربا መተው ይችላል አቅም አለ ويترك الزنا ዝሙትም ቢተው ይችላል አቅም አለ ويترك المحرمات حرامዎችን የመተው አቅም አለ ማንንም አላስገደደው ተው እንደው መተው እንደው ቀዋ ይፈልጋል ብዙ ጊዜ ምናልባት መስራት ታቅም ጋር ስለሚያዝ አላህ Subhanahu Wa Ta'ala لا يكلف الله نفسا الا وسعها አቅማችንን እንጂ የሚያዘን ከዛውጭ አያስገድደን መተው ግን መተው فهو باختياره ومشيئته يفعل هذا ስለዚህ ይሄን ሁሉ የሚሰራው በፍላጎቱ በነፃ ምርጫው ነው وكل يعرف هذا ሁሉም ሰው ይሄን ያውቃል የሚጠፋው የለም ነው የሚለው والجبريه جبريዎች ራሳቸው لا يطبقون هذا الكلام الذي قالوه في كل الاشياء ይሄን የተናገሩትን ንግግር እኛ እኮ ተገደን ነው የምንሰግደው ተገደን ነው እንደምናረገው ተገደን ነው የምንሰርቀው የሚሉ ሰዎች ይሄን ንግግራቸውን ራሱን ሁሉም ነገር ላይ ተጥቢቅ ያደርጉት አያሟሉት ለምሳሌ ሊያመጣልን فلو ان احدا اعتدى عليه አንድ ሰው በእነሱ ላይ ለምሳሌ ዲንበር ቢያልፍ ضربهم ቢመታቸው او قتل احدا ወይ አንድ ሰው ቢገደል منهم ከነሱ ውስጥ አንዱን ሰው ቢገልባቸው አለይሰ يطالبون بالانتقام والقصاص ለመበቀል አይፈልጉም አንድ ጀብርያ ሰው በዱላ አምጥቶ ደበደበው ለምንድን ነው የመታኝ ብሎ ይጠይቃል ይጠይቃል ቀጥሮብኝ ነው ቢያስ እነሱ ምነት እኮ ይሄ ነው ተገደውን ነው አይደል እኔም ተገድጄ ነው በቃ የደበደብኩ ተገድጄ ነው ይከሰዋል ስለዚህ ለምንድን ነው እዚህ ላይ ሲሆን ተጥቢቅ ማታደርጉት ንግግር እናንተ ራሳችሁ በሌሎች ጉዳዮች ላይ ተጥቢቅ አታደርጉትም ነው كيف يطالبونه እንዴት ነው ታዲያ ይሄን መታን ብለው እሱን ለመበቀል የሚፈልጉት وهم يقولون انه مجبر وليس له اختيار ተገዶ ነው የሚሰራው ምርጫ የለውም ይያሉ ከሆነ ለምንድን ነው መታህን ብለው የሚከሱት ታዲያ ተገዶ አይደል የሚመታቸው እዚች ላይ ሲሆን አይሰሩባት ወደዚህ ኢባዳው ላይ ሲመጣ ግን ተገደን ነው እንዲኮነን ነው የሚል ነገር ያመጣሉ هذا من باب التناقض እርስ በርስ የሚጋጭ ንግግር ነው ሰው ሲመታችሁ ለመበቀል ይታገላችሁ ኢባዳው ቦታ ላይ አላህ አስገድዶን ነው እንዲህ ያደረግነው ማለት ይሄ ተገቢ አይደለም ይላል ايضا አሁንም هم يطلبون الرزق ويتزوجون رزق ፍለጋ ይሮጣሉ ያገባሉ አይደል ሰዎች አሁን ይሮጣሉ እኮ እየሮጠ ነው فإنهم كانوا فإذا كانوا مجبورين ايش ተገዳጅ ከሆኑ እንደነሱ እንደሚሉት لماذا يفعلون هذه الافعال لماذا انهم سراዎች የሚሰሩት ويطلبون ايجاد الاشياء المعدومه የሌለች ነገርን ለማስገኘት የሚሯሯጡት ለምንድን ነው እንደዚህ ከሆነ ጉዳዩ ነው فهم لا يطبقون هذا المذهب الخبيث ይህን ቆሻሻ አስተሳሰብ አካሄዳቸው في واقع الحال በህይወታቸው ጉዳይ ላይ ተጥቢቅ ያደርጉ ولذلك يطالبون بالانتقام والقصاص ويتزوجون ويطلبون الرزق ስለዚህ አላህ ቀድሮብን ነው ይያሉ እዚህኛው ላይ ይከዳሉ ግን በዱንያ ጉዳዮቻቸው ላይ ግን ተቃራኒ አቋም ያሳያሉ ይያለን فهذا من القول الباطل እንግዲህ ውድቅ ንግግር ነው والعياذ بالله وهذه نتيجة الاعتماد على الافكار እንግዲህ በሆነ አስተሳሰብ ላይ መገደፍ የሚያመጣ ውጤት
ከቁርአንና ከሐዲስ ውጭ የሆኑ አስተሳሰቦች ፊክራዎች እምነቶች አይዲዮሎጂዎች ውስጥ መግባት ያው ለዚህ ይዳረጋል والعقول المجدده አዳዲስ የሆኑ አቅሎች الفاسد او الفاسده ወይም የተበላሹ አስተሳሰብ አቅሎች ላይ መገደፍ የሚያመጣው አደጋና መርዝ ነው والاعتماد على اقوال واراء الناس بدون رجوع الى كتاب الله وسنه رسوله صلى الله عليه وسلم ወደ አላህ ኪታብና ወደ መላእክተኛው ሐዲስ ባለመመለስ ወደ ሰዎችን አስተያየት ብቻ መከተል የሚያመጣው መዘዝ ነውና ቁርአንና ሐዲስን መመሪያ አድርገን ለነዚህ ይገባል فلا تنافي بين الايمان بالقضاء والقدر وفعل الاسباب በቀዳና በቀደር ማመንና በሰበብ መስራት አይቃረን እርስ በርስ አይጋጭ በቀዳና በቀደር ማመን ሰበቡን ማድረስ ጋር አይጋጭም በምንም ታምር ሸሪዓችን ይሄን በደንብ አድርጎ ያስታርቃል አንድ ላይ فأنت تؤمن بالله بأن ما شاء الله كان أنت الله يشاء يهونال وما لم يشاء لم يكن ያልሻው ደግሞ አይሆንም ብለህ ታምናለህ ولا تعطل الاسباب ይሄን ከማመን ጋር ግን ሰበቦችን እንዳታራቁት ማለት ሰበቦችን አድርስ አደራ بل تطلب الرزق رزقን ትፈልጋለህ ሰራልህ እዛም ዝምርጦ رزقን ይሰራል ይሄ ግዴታ ወተተዘወጅ ታገባለህ وتطلب التجاره ንግድ ትፈልጋለህ وتسعى في الارض وتطلب من فضل الله በመሬት ላይ ተንቀሳቅስ ያላህን ፈضል ይፈልጋል አላህ ይሻው ነው የሚሆነው እኮ ምንም ግልጽ ነው ያልሻው አይሆንም ማለት ከመሆኑ ጋር ግን ሰበቦችን ማድረስ ታዘናል አላህ ይሻው ነው የሚሆነው ብሎ ሰውዬ ቁጭ ብሎ ቤት በቃ እሱ ይሻው እኮ ሪስክ ብላ ካለኝ ይበላለሁ አትብላ ካለኝ አልበላም ብሎ ቁጭ የሚል ሰው አለ መስራትም አለበት ታዟልም መቀመጥም አይቻልም ماشي إن شاء الله نكتفي بهذا القدر وصلى الله على محمد وعلى آله وصحبه وسلم